ሲታይ ተራ ሰው ይመስላል። አዎ ይመስላል። ማፊያዎቹም ተራ መስሏቸው ተብተው ነው ለካቸውን ያስገባቸው። ፍለክ የምስኪን ፊት አለው እንጂ ከልጅነቱ ጀምሮ በቦክስ ህይወት ውስጥ ያደገ ልጅ ነው እና ይሄ ምስኪን ፊቱን ያዩ ሰዎችም እሱን ለመዳፈር በሚሞክሩ ሰዓት ዋጋቸውን እየሰጠ ይለቃቸዋል። የሚኖርበትን ቦታ ደግሞ እናቱ በህይወት እስከነበረችበት ጊዜ ድረስ ይወደው ነበር። ነገር ግን እናቱ ከሞተች በኋላ ይሄ በወንጀል የተሞላ ሰፈር በጣም አስጠልቶታል። ይሁን እንጂ ለመሄጃም ሌላ ቦታ ስለሌለው እዚሁ አርፎ እየኖረ ይገኛል። አንድ ቀን ፍለክ ሱቅ ላይ ዕቃ እየገዛ በነበረ ሰዓት የማያውቀው ሰው ድንገት እሱን መሳደብ ጀምሯል። ፍለክም የት ታውቀኛለህ ብሎ ከሰውየው ጋር በሚተናነቅ ሰዓት ፍቅረኛው በሰዓቱ ቦታው ላይ እየደረሰች ሲሆን ወዲያውኑ አገላግላቸዋለች። ከዚያም በፍቅረኛው አማካኝነት ፍለክ ቦታውን እየለቀቀ ነበር። የዛኑ ሰዓት ግን ቀድሞውኑ ተጣልቶት የነበረው ሰውዬ ብሎ በሚሰድበው ሰዓት ፍለክ በንዴት ሽጉጡን በመውጣት የዛኑ ሰዓት ገሎታል። አሁን ላይ ፍለክ ሰው በመግደሉ ምክንያት 10 ዓመት በእስር ቤት ማሳለፍ ይኖርበታል። በእስር ቤቱ ኃላፊ ፊትም ፍሊክ የተባለ ጾታውን ያስቀየረ ወንድ አብሮት ይገኛል። የእስር ቤቱ አዛዥም ሰዎቹን ምን አጥፍተው ወደዚህ እንደተላኩ በሚጠይቃቸው ሰዓት ፍለክ የእናቱን ሰዳቢ እንደገደለ ተናግሯል። ይሄን በማድረጉ አልተጸጸተም። ምህረት እንዲደረግለትም ምንም አልጠየቀም። በሌላ በኩል የወንድ ሴት የሆነው ፍሊክ ደግሞ በከተማ ውስጥ እጽ በማዘዋወር ተጠርጥሮ ወደዚህ እስር ቤት ገብቷል። የእስር ቤቱ አዛዥም ይሄንን ከሰማ በኋላ በእስር ቤት ውስጥ 2 ክፍሎች እንደሚገኙ ነገራቸው። የመጀመሪያው ክፍል ኤ የሚባል ሲሆን ሁለተኛው ደግሞ ቢ ነው። እናም ለእናንተ የሚመጥናችሁ ክፍል ኤ ነው በማለት ጸጉራቸውን ተቆርጠው ወደ ኤ ክፍል እንዲመደቡ አድርጓቸዋል። ትዕይንቱ ሲቀየር እነ ፍለክ ጸጉራቸውን ተቆርጠው ወደ ተመደቡበት ክፍል መጥተዋል። ይሄንን ክፍል የሚመራው ቢር የተባለ ሰው ነው። ቢር ማለት በጣም ጨካኝ፣ ለሰዎች ምንም ርህራሄ የሌለውና ቀጣዩ እርምጃው ምን እንደሆነ የማይታወቅ ሰው ነው። እናም ቢር አዲስ የመጡትን እስረኞች ማየት ስለሚፈልግ ቦያ የተባለውን ሰው ወደ እነሱ ጋር ልኮታል። በጊዜው ፍለክና ፍሊክ ሁለቱም ኃይለኛ እንቅልፍ ላይ ነበሩ። ቦያም በፍሊክ ላይ ለየት ያለ ነገር ስላስተዋለበት እሱን ቀስቅሶት ወደ አለቃው ጋር አምጥቶታል። በመቀጠልም ቢር እንኳን ወደ ክፍል ኤ በደህና መጣ። በዚህ ክፍል ውስጥ እንደማንኛውም ሰዎች መሆን ይጠበቅብሃል። ሁላችንም የምንመራበት ደንብ የምትታዘዘውን ነገር መፈጸም፣ ጥያቄዎችን ስትጠየቅ መመለስ፣ ከዛም ደግሞ ለምትታዘዛቸው ነገሮች ምንም ቅሬታ ለማቅረብ ነው። አይ ከዚህ ህግ ውጪ ሆናለው መተል ከሆነ ደግሞ እዚህ ክፍል ውስጥ የሞሉት ሰዎች በሙሉ በመሬት ላይ አስተኝቶ ይቀጠቅጡሃል። እናም በህይወት ክፍል ኤ ላይ መኖር ከፈለክ እነዚህን ህጎች ማክበር አለብህ በማለት በመጀመሪያ ህጉን ነግሮታል። በመቀጠልም ቢር ፍሊክ ጾታውን እንዳስቀየረ ስላወቀ በአፉን ጠይቆታል። ፍሊክም ቀድሞውኑ የሚደርስበትን ነገር ቢነገረውም ይሄንን ነገር ግን በዚህ ሁሉ ሰው ፊት አላደርግም በማለት ጥያቄውንም ቢኝ ብሏል። አሁን ላይ የመፈለግና ያለመፈለግ ጉዳይ አይደለም። የዚህ ክፍል አለቃ ቢር እስከሆነ ድረስ የፈለገውን ነገር ማድረግ ይችላል። እናም አስቀድሞ ፍሊክን ጠይቆት የነበረውን ነገር በጉልበት ያደረገበት ሲሆን በሰላም ተኝቶ የነበረውን ፍለክን ደግሞ የተቀሩት ሰዎች እንዲደበድቡት አድርጓል። በማግስቱ ሁሉም ቦታቸውን ይዘው እየተመገቡ ይገኛል። እዚህ እስር ቤት ውስጥ ባሉት በክፍል ኤ እና በክፍል ቢ ሰዎች መካከል ትልቅ አለመግባባት አለ። አሁን ላይ ግን ሁለቱም ክፍሎች ባወረዱት ስምምነት መካከል አንዳቸው ከአንደኛቸው እየተጣሉ አይደለም። ሁለቱም የየራሳቸውን ቦታ ይዘው ተከባብረው እየኖሩ ይገኛል። የክፍል ቢ መሪ ሆኖ ቤንጉስ ሲሆን ቀኝ እጁ ሆኖ ደግሞ የሚሰራው ጎልፍ ነው። በዚህ መሃል ምንም በማያውቅበት ተኝቶ ሳለ የተደበደበው ፍለክ ወደ ቦታው ላይ መጥቷል። ፍለክም ለአንድ እስረኛ የሚሰጠውን ምግብ ከወሰደ በኋላ ወንበር እየፈለገ በነበረ ሰዓት ቦያ ወደሱ ጋር ይመጣል። በጊዜውም ያለምንም ርህራሄ ይዞት የነበረውን ምግብ በላዩ ላይ ደፍቶበታል። በሌላ በኩል ጎልፍም ከክፍል ቢ ሆኖ ነገሩን እየተመለከተ የነበረ ሲሆን በመሃል ለመግባት ፈልጎ ነበር። ይሁን እንጂ አለቃው ቤንጉስ አልፈቀደም። በሁለታችን መካከል ያለውን ስምምነት አትርሳ፣ ይሄ የኛ ጉዳይ አይደለም፣ ለራሳቸውን ተው በማለት ነገር ውስጥ እንዳይገባ ነግሮታል። ከአንድ ሰዓት በኋላ እስረኞች ገላቸውን የሚታጠቡበት ሰዓት ደርሷል። በዚህ ቦታ ላይ ሁሉም የጋራ ሻወር የሚወስዱ ሲሆን የክፍል ኤ መሪ የሆኑት ቢርና ቦያ ወደ ፍለክ ጋር መጥተዋል። እስር ቤት ውስጥ ያሉት ሁሉም ሰዎችም በነፃ እየታጠቡ ያያቸው፣ እሱን ግን ለሻወር ገንዘብ ጠይቀውታል። የዚህን ሰዓትም ፍለክ የሚከፍላቸው አንድም ሳንቲም እንደሌለው ይናገራል። በዚህም የተናደዱት ቢር ፍለክን አንበርክከውት ልቡ ላይ በእርግጫ እየመቱት ነበር። ነገሮች ደግሞ የከፋ የሚሆኑት እነሱ ራሳቸው ከሚመቱት ይልቅ
አብሮት የመጣው ፍሊክ ቢመታው እንደሆነ ያውቃሉ። ለዚህም ሲባል ፍሊክን ወደፊት በማድረግ ልቡ ላይ እንዲረግጠው ነግረውታል። ፍሊክም ሐሳቡን ሲያወጣና ሲያወርድ ከቆየ በኋላ ማድረግ እንደማይችል ነግሯቸዋል። ቢርም በተደጋጋሚ ትዕዛዙን እየጣሰ ባለው ፍሊክ ተናዶ በቦታው ላይ የደበደበው ሲሆን እንዲመታው በድጋሚ ትዕዛዝ ሰጥቶታል። በአሁኑም ፍሊክ በህይወት ለመቆየት ሲል የግድ ይሄን ማድረግ ስላለበት የዛኑ ሰዓት ፍለክም መጥቶታል። አሁን ደግሞ ተራው የአሽቃባጩ የቦያ ነው። ቦያም ወደ ፍለክ ጋር በመቅረብ አመመህ? ማልቀስ ትፈልጋለህ? ማልቀስ መፈልግ ከሆነ ማልቀስ ትችላለህ በማለት በፍለክ ላይ እየተሳለቀበት ይገኛል። ከዛም እስካሁን ልቡን ሲመቱት እንደነበሩት ሰዎች ልቡ ላይ ሊመታው በሚሞክር ሰዓት ፍለክ በእጆቹ በመጠቀም እግሩን ሰብሮታል። ይህም የቡድናችንን ስም ማዋረድ ነው በማለት ሁሉም ሰዎች የዛኑ ሰዓት በመሬት ላይ እየረገጡት የነበረ ሲሆን ፍለክን ቆሞ መሄድ እንዳይችል አድርገውት በቦታው ላይ ትተውት ሄደዋል። በጊዜው ፍለክ በድብደባው ምክንያት ራሱን ስቶ ባለበት ሰዓት የቀድሞ ህይወቱን እያስታወሰ ነበረ። በልጅነቱ እናቱ ሁሌም ከጎኑ ማትለየው ጎበዝ ተፋላሚ ነበረ። አንድ ቀንም ፍልሚያውን እያደረገ በነበረ ሰዓት ኃይለኛ ምት ተመቶ ራሱን ይስታል። እናቱም በድንጋጤ ወስዳ እቤት ውስጥ እየተንከባከበችው በድጋሚ መፋለም እንደሌለበት የዛኑ ሰዓት ለፍለክ ትነግረዋለች። ይሁን እንጂ ፍለክ በሐሳቡ አልተስማማም። እሱ እዛ ሄዶ ተደባድቦ በሚያመጣው ገንዘብ ስለሚኖሩ እናቱን ለመርዳት ሲል የግድ ይሄንን ማድረግ ይኖርበታል። ለእናቱም በቶሎ እንደሚሻለውና ወደ ገንዘብ መስራቱ እንደሚመለስ ቃል ገብቶላታል። ከትውስታ ስንመለስ የእስር ቤቱ ጠባቂ ፍለክ ላይ ውሃ ደፍቶበት ወደ ራሱ እንዲመለስ አድርጎታል። አሁን ላይ ሁሉም ሰዎች ከጓሮ ተሰብስበው ይገኛል። አንተም ወደ እነሱ ጋር መሄድ አለብህ በማለት ሰዎቹ እንዲቀላቀል ነግሮታል። በሌላ በኩል ፍሊክ ደግሞ ከሰዎቹ ተደብቆ ወደ ፍለክ ጋር መጥቷል። በጊዜው በግድ እንድመታ ስላደረጉኝ ይቅርታ፣ ላገኝልህ የቻልኩት ይሄንን ብቻ ነው በማለት ብርቱካን ሰጥቶታል። በሌላ በኩል ቢር ፍሊክ ከየት እንደሚመጣ ስላወቀበት የዛኑ ሰዓት እሱን መደብደብ ጀምሯል። በጊዜውም ፍለክ ራሱን ችሎ ወደ ቦታው ላይ መጥቶ የነበረ ሲሆን ለቢርም ልብ ካለው ከሱ ጋር እጅ በእጅ እንዲፋለም ጥያቄ አቅርቦለታል። ከክፍል ቢ ሆነው ጎልፍ ደግሞ ከዚህ በላይ መታገስ ስላልቻለ ወደ ፊት ለፊት ዝምታውን ሰብሮ ወጥቷል። ይሄንን ሰው ያለ ርህራሄ ሲደበድቡት ነበር። በዚህ ሁኔታው ደግሞ እንዴት ነው ካንተ ጋር ሊፋለም የሚችለው? ለምን ደካማ ሰው ላይ ጉልበትህ እንደምታሳይ ሊገባኝ አልቻለም። አቅሙ ካለህ ከኔ ጋር መፋለም እንችላለን። እኔ ማሸነፈህ ከሆነ ደግሞ ይሄንን ምስኪን ሰው ወደኛ ክፍል ምትልከው ይሆናል። በዚህ ተስማምተን መፋለም እንችላለን በማለት ከቢር ጋር ለመፋለም ወስኗል። ይሁን እንጂ የክፍል ቢ ዋና ኃላፊ ቤንግ ነገሮች በዚህ ሁኔታ የሚቀጥሉ ከሆነ ችግር ውስጥ ስለሚገቡ ወደፊት በመምጣት ስምምነት ለማውረድ ሞክሯል። ይሄንን ምስኪን ሰው ከዚህ በላይ ማሰቃየት የምትችሉ አይመስለኝም። ማንም ከማንም ጋር አይፋለምም። ሰውየው ግን ከዚች ቀን ጀምሮ እኛ ጋር ነው የሚኖረው በማለት ለቢር ቁርጡን ነግሮታል። ረዘም ያሉ ቪዲዮዎችን እየሰራው ትንሽ ላይክ ሳገኝ ደቂቃውን ለመቀነስ እያሰብኩ ነው። አጭር ቪዲዮ ትንሽ ላይክ ቢያገኝ ምንም ማለት አይደለም። ብዙ የተለፋበት ቪዲዮ ግን ትንሽ ላይክ ሲያገኝ የሚደብር ስሜት ስላለው ብቻ ላይክ አድርጉ። መፈልጉትንም ፊልም ኮሜንት ላይ ያስቀምጡ። ካሁን በኋላ ፍለክ በይፋ ወደ ክፍል ቢ ተዘዋውሯል። ክፍል ቢዎች ደግሞ ስትታይ ኃይለኛ ትመስላለህ። እስካሁን ግን አንድም ጊዜ እነሱ ላይ ምንም አልሰነዘርክም። ለምንድን ነው የዚህን ያህል ስትታገሳቸው የነበርከው? ለምንድን ያልተማታው በማለት ክፍል ቢዎች ጥያቄያቸውን አቅርበውለታል። የዚህን ሰዓትም ፍለክ ለምን ረዳችሁኝ? ለምን ከዛ ክፍል አስመልጣችሁኝ? በማለት ጥያቄያቸውን በጥያቄ መልሶታል። የዚህን ሰዓትም ቤንግና ጎልፍ የሁሉ ድብደባ ሲደርስብህ በጽናት ስትመለከት አሳዘንከን። እስከዛሬ ድረስ እንዳንተ በጽናት የተቀመጠ ሰው የለም በማለት ለምን እንደረዱት ነግረውታል። በሌላ በኩል ፍሊክ አልነካም በማለቱ ምክንያት ድብደባ እየደረሰበት ይገኛል። ጨካኝ የሆኑትን ቢር ከፍራሽ ላይ ያስወረዱት ሲሆን ምንም ብርድ ልብስ ሳይሰጡት ባዶ መሬት ላይ እንዲተኛም አድርገውታል። በተቃራኒው ፍለክ ደግሞ መልካም ከሆኑት ከክፍል ቢ ሰዎች ጋር ጥሩ ጊዜ እያሳለፈ ነው። እነዚህ ሰዎች እስር ቤት ውስጥ ተገኙ እንጂ ልባቸው ምንም ክፋት የሌለበት ጥሩ ሰዎች ናቸው። ትዕይንቱ ሲቀየር ፍለክ ፍቅረኛውን ለማግኘት ወደ ጠያቂ ክፍል መጥቷል። ፍቅረኛው መታለች ሲባል ፊቱ በደስታ ተሞልቶ ነበር። ግን ልጅቷ ስትመጣ አስደሳች ዜና ይዛ አልመጣችም። እስከዛሬ ፍቅረኛ አለኝ ስትይ ቆይተሽ ምንም ፍሬ ልታሳይን አልቻልሽም። በዚህም ምክንያት እኛም እናመጣልሽን ሰው ታገቢያለሽ በማለት ቤተሰቦቿ ሊድሯት እንደሆነ ነገረችው። እሷም ቢሆን ከዚህ በላይ ቤተሰቦቿን ማስከፋት ስለማትፈልግ እሱን ትተው የሚመጣላትን ሰው ለማግባት ወሰናለች።
ፍለክም ከዚህ አሳዛኝ ዜና በኋላ ወደ እስር ቤት በሚመለስ ሰዓት ጎልፍን ከሰዎች ጋር እየተደባደበ ይመለከታል። በጊዜውም ፍለክ ያለምንም ማመንታት ከሰዎቹ ጋር ተያይዞ የነበረ ሲሆን በመሃል ግን አንድም ሰው ከመጎዳቱ በፊት የእስር ቤቱ ጠባቂዎች መጥተዋል። ጠባቂዎቹም ነገሩን በፍጥነት ለማረጋጋት ሲባል ሁሉም ሰው በጀርባው መሬት ላይ እንዲተኛ ትዕዛዝ ሰጥተዋል። በዚህ አጋጣሚም የክፍል ኤ እና የክፍል ቢ መሪዎች አጠገብ ላጠገብ የተኙ ሲሆን አንዳቸው ለአንዳቸው ችግሩ ምን እንደሆነ መጠየቅ ጀምረዋል። የዚህን ሰዓትም የክፍል ኤ መሪ ሆነው ቢር ጦርነት እንደሚፈልግ ይናገራል። በእኛና በእናንተ መካከል ኃይለኛ ጦርነት ሊኖር ይገባል። ከዛም ጦርነቱን ያሸነፈው ሰው የእስር ቤቱ ዋና ኃላፊ መሆን ይችላል። ለዚህ ጦርነት ያስፈልገናል በማለት ለቤንግ ጥያቄውን አቅርቦለታል። ቤንግም ሐሳቡን ሙሉ በሙሉ ያለ ፍርሃት የተቀበለው ሲሆን ፍልሚያው ለቅዳሜ ተወስኗል። በሌላ በኩል የፈረደበት ፍሊክ ተኝቶ በነበረ ሰዓት እነ ቦያ ወደሱ ጋር መጥተዋል። እነሱም አንድ ያዩት ነገር ስለተመቻቸው አሁንም የጠየቁት እነ ቦያም ይሄንን እምቢ ስላላቸው ይባስኑ በማለት እያንዳንዳቸው እየተፈራረቁበት በቦታው ላይ ደፍረውታል። ለጠባቂዎች እንኳን ቢናገር ማንም ምንም ሊያደርግለት አይችልም። ይሄ በእውነተኛ ህይወት ላይም በእስር ቤት የሚያጋጥም ነገር ነው። ቀጥለውም እነ ቢር የሚፈልጉትን ሁሉ ከፍሊክ ስላገኙ ምላጭ መሰባበር ጀምረዋል። ለምን እንደሚሰባብሩ ግን ማንም አያውቅም። ምሳ ሰዓት ላይ እስረኞች ምግባቸውን በካፍቴሪያ ውስጥ እየተመገቡ ይገኛል። የክፍል ቢ ነዋሪዎች እርስ በእርሳቸው የሚተሳሰቡ ሲሆን የአንዳቸውን ምግብም ለአንዳቸው ያካፍላሉ። ታዲያ የታደለው ፍለክም በዚህ ወንድማማችነት ውስጥ እየበላ በነበረ ሰዓት ፍሊክ እየሮጠ መጥቶ የሱ ምግብ ወስዶበታል። ምግቡንም እንደበላ ወዲያውኑ ከአፍ ውስጥ አረፋ መድፈቅ የጀመረ ሲሆን ምን እንደተፈጠረም እየጠየቀው ነበር። ቤንግ በበኩሉ ይሄንን ነገር ምን እንደሆነ ያውቃል። እነዛ የተረገሙ ነቢር ምላጮቹን ሰባብረው እንዲውጥ ያደረጉት ሲሆን ውስጡም ገብቶ ሁሉንም ነገሩን ቆራርጦታል። በሚያሳዝን ሁኔታ ማንም ሰው ምንም አድርጎ ይሄንን ልጅ ሊያድነው አይችልም። ፍለክም ይሄንን እንዳወቀ ወዲያውኑ ከነቢር ጋር ለመጣላት ወደ ቦታው ላይ ሄዷል። ይሁን እንጂ ደርሶ ከመጣላቱ በፊት እነ ጎልፍ ያስቆሙት ሲሆን የክፍል ቢ አለቃ ቤንግም ወደ ቢር ጋር ሄዷል። ለምን በደካማ ሰዎች ላይ እንደምትቆምር አይገባኝም። እንዳንተ ካለ ክፉ ሰው ጋር ለመጣላት 2 ቀን መጠበቅ አልችልም። እንዲያውም ፍልሚያውን ለ40 አድርገናል በማለት የፍልሚያው ቀን እንዲቀርብ አድርጓል። በማግስቱ ክፍል ቢዎች ገላቸውን እየታጠቡ ለፍልሚያው እየተዘጋጁ ይገኛል። በጊዜው ደግሞ ፍለክ ጓደኛውን ባላሰበው ሁኔታ ስላጣው በጣም ተጨንቋል። ምንም እንኳን ልጁን ያወቀው እዚሁ እስር ቤት ውስጥ ቢሆንም የተመለከተው ነገር ግን በጣም ይጨንቃል። እናም እሱን እያሰበ አይምሮ ሊለቅ በሚደርስ ሰዓት ቤንግ አንድ ሐሳብ ይነግረዋል። አንተ በሐሳብ መሄድ አይጠበቅብህም። ዛሬ ብቻ ያንን ቢር በመያዝና ጉሮሮውን በመበጠስ የልጁን ደም መበቀል ትችላለህ በማለት ሐሳቡን እንዲሰበስብ አድርጎታል። አሁን ላይም እነዛ ሰዎች ላደረጉበት ነገርና ፍሊክ ላይ ለተደረገበት ነገር የመበቀያ ሰዓቱ ከሰዓት የሚደረገው ፍልሚያ ነው። ከሰዓት በኋላ ክፍል ቢዎች ተዘጋጅተው ክፍል ኤዎችን ለፍልሚያ እየጠበቋቸው ነበር። እነ ቢርም በቦታው ላይ ብቅ እንዳሉ ምንም ጊዜ ሳይጠፋ ሁሉም ሰው መፋለም ጀምሯል። ሌሎቹ ሰዎች ሲፋለሙ የነበረው ያን ያህል በሚያስጠላ ሁኔታ አልነበረም። ጨካኙ ቢር ግን ሲፋለም የነበረው በአስቀያሚ ሁኔታ የነበረ ሲሆን የክፍል ቢ መሪ ሆነው ቤንግንም በተደጋጋሚ ሆዱን ወቅቶታል። በሌላ በኩል የእስር ቤቱ ጠባቂዎች ነገሩን እንዳወቁ ወዲያውኑ ወደ ውስጥ በመግባት እስረኞቹን ማላቀቅ ጀምረዋል። አንድም ሰው ለመነሳትና ለመጣላት የሚሞክር ከሆነ ተጨማሪ 10 ዓመት ያገኛል። ተጨማሪ 10 ዓመት ትፈልጋላችሁ? በሉ መጣላት ይቻላል በማለት እስረኞቹን በተጨማሪ የእስር ጊዜ በማስፈራራት ወደ የክፍላቸው አስገብተዋቸዋል። ወደ ክፍል ከገቡ በኋላ ክፍል ቢዎች ከፍተኛ ሙቀት ስለነበር ሁሉም ራቁታቸውን ነበሩ። ይሁን እንጂ የክፍሉ መሪ ቤንግ በዚህ ሙቀት ውስጥ እንኳን ሆኖ ሙሉ ልብሱን ለብሶ ነበር። እነ ፍለክም ለምንድን ነው የለበሰው ብለው በመጠራጠር ልብሱን በሚገልጡ ሰዓት ሆዱ ላይ የተወጋውን ይመለከታሉ። ቤንግ እነሱን ላለማስጨነቅ ሲል ሁሉንም ነገር በዝምታ ይዞት ነበር። በሌላ በኩል ወንድሞቹ ደግሞ ይሄንን በተመለከቱ ሰዓት በክፍል ውስጥ መድኃኒት መፈለግ ጀምረዋል። ይሁን እንጂ በጨካኙ ቢር ተወግቶ የሞት ጫፍ ላይ የሚገኘው ቤንግን ለማዳን አንድም መድኃኒት ሊገኝ አልቻለም። ፍለክም የእስር ቤቱን ጥበቃዎች እየጮኸ ለእርዳታ ቢጣራም አንድም ሰው ሊመጣላቸው አልቻለም። ራሱ ቤንግ ደግሞ ከዚህ ሌሊት እንደማያልፍ ያውቃል። እኔ በሞተም እንኳን ያንም ቢር ዋጋውን ስጡት፣ በህይወት እንዲኖር መፍቀድ የለባችሁም በማለት ለወንድሞቹ የመጨረሻ ቃሉን ሰጥቷቸው
ሕይወቱ አልፏል። በማግስቱ የክፍል ኤ መሪ የሆኑትን ቢር ገላቸውን እየታጠቡ ነበር። እነ ፍለክም ለቢር ለመከላከል የሚሞክሩትን እያንዳንዱን ሰዎቹን እየደበደቡ ቢር ፊት ለፊት ደርሰዋል። የዚህን ሰዓትም ቢር ምን ነው መሪያችሁ ሞተ እንዴ? እንዴት ብቻችሁን መጣችሁ? በማለት በእነሱ ላይ ማፌዝ ጀምሯል። የዚህን ሰዓትም ፍለክ እዚህ የመጡት ለቀልድ እንዳልሆነ በመጥቀስ 2 ለ2 እንዲፋለሙ ሐሳብ አቅርቦለታል። ቢርም ቢሆን ለፍልሚያ ምንም አይገደውም። እንደ ቅድመ ሁኔታ ግን ፍልሚያው ላይ ስለት ሊፈቀድ ይገባል በማለት ለፍለክ ነግሮታል። ከዛ በኋላ ሁለቱም ሰዎች በየጎራቸው ቢላቸውን እየሳሉ ነበር። ጎልፍ በበኩሉ ፍልሚያው 2 ለ2 በመሆኑ ደስተኛ አይደለም። ፍለክ ደግሞ 2 ለ2 እንዲሆን ያለበት ምክንያት ያውሉ ሰው ተፋልሞ ቢር እስኪሞት ድረስ ጥበቃዎቹ ስለሚመጡባቸው ነው። 2 በ2 የሚፋለሙ ከሆነ ግን የወንድማቸው ቤንግን ደም ለመበቀል ብዙም አይፈጅባቸውም። ትዕይንቱ ሲቀየር የ2 ለ2 ፍልሚያው በመታጠቢያ ክፍል ሊጀመር ነው። በጊዜውም ጎልፍ ወደፊት በመቅረብ የምትፋለሙት አንተና ፍለክ ብቻ ናችሁ። እኔና ቦያ ጠጋችንን ይዘን እናያለን። ከአንደኛው ቡድን ለአንደኛው ለማገዝ የሚመጣ ካለ በዚህ መበጥስለት ይሆናል። ማንም ለማንም አያግዝም፣ ሁለታችሁ ብቻ ተፋለሙ በማለት የውድድሩን ህግ ነግሯቸዋል። የተደገሰለትን ያላወቀው ቢርም በሐሳቡ ተስማምቶ ወዲያውኑ መፋለም ጀምረዋል። የዚህን ሰዓትም ፍለክ ጠባቂዎቹ ከመምጣታቸው በፊት በተደጋጋሚ ሆዱ ላይ በስለት ወቅቶታል። በጊዜውም ቦያ ለመደረብ በሚሞክር ሰዓት ጎልፍ ወዲያውኑ አስቆሞታል። ፍለክ ደግሞ በበኩሉ ቢር በህይወት እንዲተርፍ ስለማይፈልግ ትንፋሹ እስኪቆም ድረስ አንገቱን አንቆ ይዞታል። አሁን ላይ ቢር እስከ መጨረሻው ህይወቱ አልፏል። ይሁን እንጂ ደስታቸውን እንኳን አክብረው ሳይጨርሱ የእስር ቤቱ ጠባቂዎች የመጡ ሲሆን ፍለክና ጎልፍን በገለልተኛ ክፍል ውስጥ እንዲታሰሩ አድርጓቸዋል። አሁን ላይም ፍለክና ጎልፍ ከዚህ ክፍል እንዲወጡ ስለማይፈቀድላቸው ምግባቸውን ያመጣላቸው ጠባቂው ነው። እዚህ እስር ቤት ውስጥ አመጽ በማስነሳታችሁና አንድ ሰው በመሞቱ ምክንያት ወደ ሌላ እስር ቤት ልትዘዋወሩ ነው። የምትሄዱበት እስር ቤት ፍጹም ኃይለኛ ሰዎች ያሉበት ነው። አዝናለሁ ግን ከበላይ የተላለፈው ትዕዛዝ ይሄ ስለሆነ የግድ መሄድ አለባችሁ በማለት አዲሱን ዜና ነግሯቸዋል። የዚህን ሰዓትም ፍለክ ቢር በጭካኔ ፍሊክን እንደዛ ምላጭ አስውጦ በገደለው ሰዓት ለምን እንዳልተጠየቀ የእስር ቤቱን አለቃ ጠይቆታል። የዚህን ሰዓትም አለቃው በሱ ላይ ምንም ማስረጃ እንዳልተገኘና በእነሱ ላይ ማስረጃ በመገኘቱ ምክንያት ወደዛ እንደሚዘዋወሩ ነግሯቸዋል። በመጨረሻው ትዕይንት ላይ ፍለክና ጎልፍ ወደ ተባለው እስር ቤት እየተዘዋወሩ ይገኛል። ወደ አደገኛ እስር ቤት ቢገቡም ሁለቱ ስለማይለያዩ ማንም ሊያጠቃቸው አይችልም። ይልቁንም ከዛኛው እስር ቤት ሁለቱም ተባብረው የሚያመልጡበት መንገድ ብዙ ይሆንላቸዋል። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።